መናገር የምትፈልጊውን ተናገሪ። መናገር የፈለኩት ምን መሰለሽ? ቤት ታስገቢኛለሽ። ቀልደኛ። ቀልዴን እንዳ የልጅን ጣዕም ብታቂ ኖሮ በልጄ ባላስናላችሁ። ምን ልትሰሪ መጣሽ ቲና? ቆይ ደውይልኝ ብዬሻል ነበር። አንተ ተበደልኩ ተገለልኩ እያልክ ስታለቃቅሳን ነበር እንዴ? ቲና በክብር ውጪ። ባልወጣስ ምን ታመጫለሽ? አታረገውም። እመነኝ ካሌብ ታረገዋለች። አታረገውም። ምንድነው? አታሽ ማሙቱ ተናገሪ። ትሁት ያንተ ሚስት ልጅ አላት። ቲና አንድ ሚስጥር አውቄያለሁ በማለት በሰላም እንደፈለገችውና ከቤት መኖር የምትችል ስለመሰላት ወደ ቤት በኩራትም ገብታ ነበረ። ታዲያ ሰላማችንን አትንሽን፣ በሰላም መኖር እንፈልጋለን ውጭልን ስትልም ደግሞ እንደፈለገች እንዳትኖር አድርጋታለች ትሁቴ። ታዲያ በምላሹ ደግሞ ትሁቴ ያላሰበችው አንድ ችግር ልፈጥርባት ነው። ትሁቴ እጇን ይዛ አንጠልጥላ ልብሷንም ሰብስባ አንጠልጥላም ስታስወጣት እንግዲያውስ አንቺ ማንም የማያውቅብሽ የመሰለሽን አንድ ደካማ ጎንሽን በቅርቡ አፈነዳልሻለሁ ጠብቂ በማለት ትሁቴ እንደ በፊቱ እንደ ልጅ ሆና እንደ ቤት ባለቤት ሆና ከቤት ስታስወጣት እሷ በምላሹ ደግሞ እንግዲያውስ ጠብቂ በማለት አንገቷን የሚሰብረውን ነገር የምትደክምለትን ነገር አንገቷን የምትደፋለትን ነገር አንስታ ወደ ቤት ቂስማን ሰብራ መልሳታለች። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናል ቤተሰቦች እንደምን አላችሁ? ሁላችሁም በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ይበልልኝ። ለቤቴ አዲስ ከሆናችሁ የደወል ምልክቷን በመጫን ቤተሰብ ይሁኑ። እንዲሁም ቪዲዮን ከወደዳችሁ ላይክ ማድረግ አትርሱ። ከየት ሀገር ሆናችሁ ቪዲዮ እንደምትከታተሉኝ ኮሜንት ላይ አሳውቁኝ እያልኩኝ ቀጣይ ክፍል ትሁት ይዤላችሁ መጥቻለሁ። ተመስገን ከአባቢ የፈለኩትን ነገር አገኛለሁ፣ ካሌብ ብቸኛ ልጁ ነው በማለት ካሌብን ያገተው ቢሆንም ነገር ግን አባቢ ደግሞ በፍጹም እኔ ለሱ አልንበረከክለትም፣ እሱ የሚፈልገውን ነገር እንደፈለግኩ አልታዘዝለትም ሲል ደግሞ ካሌብ ልጁ ያልሆነ አስመስሎ ያን ያህል ደንታዊስ አስመስሎ ነበር የመለሰለት። ታዲያ በምላሹ ደግሞ ምንም ነገር ተስፋ ሊያገኝ አልቻለው ተመስገን ደግሞ ለቲና በመደወል አልገባኝም ቲና ይሄ ልጅ ናቸው ነው ልጃቸው አይደለም እንዴ ከማደጎ ያመጡት ልበል ወይስ ደግሞ ልጃቸው አይደለም ምንድን ነው በማለት ግራ የተጋባ የአባትና ልጅ ያላቸውን ልዩነትና ያላቸውን ሙሀባም ጠይቋን ነበረ። ታዲያ ቲናም ደግሞ አካሄደን አሳምር ሞኛቸውን ካሌብን በማገት ምንም የምትጠቀመው ነገር የለም በማለት ያን ያህል ለካሌብ ቦታ እንደማይኖረውና የፈለገውን ነገር ቢያደርግ ካሌብ ተወዳጅ ልጅ አለመሆኑን ከማንኛውም ነገር ካሌብን እንደማያስበልጠው ነግራ ተስፋን እንዲቆርጥ አድርጋ ስለዚህ ከህልምህ እንዲሳካል ከፈለግ አሁኑኑ ከዚህ ነገር ራስን አግል በማለት ካሌብን እንዲለቀው አድርጋ ነበረ። ታዲያ በምላሹ ደግሞ ምንም ነገር ያላገኘው ተመስገን ወደ ካሌብ በመሄድ ካሌብ ጋር ምንም ነገር እንደማያገኝ ካሌብን በማገት እንደማይጠቀምና እነዚህ ቤተሰቦች ያላቸው ሰዎች እንደማይወዱት ለሱ ደንታ እንደሌላቸው ቢሞት ቢል ምንም ደንታ እንደሌላቸው አድርገው ቤተሰቦቹ እንደነገሩት ምንም አይነት ፋይዳ ስለሌለ ስለዚህ ለእኔ ልጠቅመኝ ስለማትችል ሄድልኝ በማለት በነፃነትም ለቆታል። ታዲያ ካሌብም ደግሞ ይህ ነገር እንዴት ሊሆን ይችላል ሲልም ደግሞ ማረጋገጫውን ካላመንከኝ እኔን ላረጋግጥልህ እችላለሁ በማለት አባቢ ጋር በመደወል አባትህ የምን ያህል እንደሚወድህና እንደሚጠላህ ለአንተ ያለውን ቦታ በዚህ ማረጋገጥ ትችላለህ በማለት ነበረ ለአባቢ ስልክ በመደወል ስፒከር ከፍቶ የአባትና ልጅ ያላቸውን ልዩነት በመካከላቸው ልዩነት ፈጥሮ እንዲለያዩ ሊያደርግ የነበረው። በሌላ በኩል ወደ ትሁቴን በመሄድ ትሁቴንም ለማስፈራራት እና በካሌብ የፈለገውን ነገር ማግኘት እንደሚችል የሞከረ ቢሆንም ነገር ግን በትሁቴ በኩልም እንደፈለግ ማድረግ ትችላለህ፣ ካሌብን መያዝ ከጠቀመ እንደፈለግ ስትልም ካሌብ ምንም አይነት ቦታ እንደሌለው አስመስላ ስላናገረችው ታዲያ ወደ ካሌብ ይህንንም ነገር ነግሮ ነበረ። አየህ አይደለ ያቺ ብዙ ነገር ናት የምትላት ነገር ግን ላንተ ምንም ቦታ የላትም ሲል ከአባቢ ጋር ብቻ ሳይሆን አባቢም እንደዛ ብሏል። ስለዚህ አንተ ቤተሰቦች ዘንድ ተፈላጊ ልጅ አይደለም ሲል ቅስሙን ሰብሮ ወደ ቤቱ መልሶታል። ታዲያ ካሌብም ደግሞ በእነሱ ተስፋ የቆረጠው ካሌብም ደግሞ ወደ ቲና በመሄድ ወደ ቀድሞ ባለቤቱ ህይወቱን ወደ አመሰቃቀለችው ባለቤቱ በመሄድ ከሷም ጋር
ቤተሰቦቹ ተመስገን አግቶኝ ነበረ። ታዲያ አግቶኝ ደግሞ ቲና እንደዚሁ እንደጠበቁት አይደሉም ቤተሰቦቼ በማለት ቲናን ምርጫው እንዳደረገ ሆኖ ከእሷ ጋር ተነጋግሮ ነበረ። ታዲያ በዚህም ደግሞ የተደሰተችው ቲና ደግሞ እኔ እኮ ነግሬ ነበር በማለት አባቱ ለሱ ምንም አይነት ደንታ እንደሌለው አስመስላ ቲናም ጨማምራ ወደ ቤቱ መልሰዋለች። ታዲያ በዚህ የተበሳጨው ካሌብ ደግሞ ወደ ቤት ከገባ በኋላ ለሁላቸውም ምንም አይነት ቤተሰባዊነት ፍቅር እንደሌላቸው ለሱ የተገነዘበውና የሰማውን ነገር ይዞ ወደ ቤት በመምጣት ሁላቸውንም አኩርፏቸዋል። ታዲያ ትሁቴንም ደግሞ ምንም ነገር እንዳልተፈጠረ ከዚህ በፊት በምንም ነገር እንዳልተግባቡ በተለይ ደግሞ አሁን ከተመስገን ጋር በተገናኙበት ጊዜና ምንም አይነት ነገር እንደሌላት እንደፈለገ ማድረግ ይችላል እንዳለች የሰማውን ነገር በዚህ ተነስቶ ደግሞ ከዚህ በፊት ስለተፈጠረው ነገር እሷ ስለመሰላት ታዲያ ምን ሆነ ነው ለምንድነው ያኮረፍከው ምንድነው የተፈጠረው እያለችም ለማናገር ሞክራ ነበረ። ነገር ግን ካሌብ ደግሞ ምንም አይነት ግድ እንደማይሰጠውና ስለ ቀድሞ ህይወቷ እንግዲህ ተናግሮ አንስቶ የማይሆን ነገር አንስቶ እንደለመደበት ዛሬ ማስከፍቷታል። አባቢም ይሄንን ነገር የሰማም አባቢ ደግሞ በወቅቱ ተበሳጭቶበታል። ከዚህ ነገር መቼ ነው ልጄ የምትቆጠበው በማለትም ከስህተቱ እንዲታረምና ነገር ቢደረግ የኔ ልጅ ይህ ነገር ላንተ መልካም ነገር የታሰበ መሆኑን እንድትረዳልኝ እፈልጋለሁ በማለት አባቢም ከልጁ ከካሌብ ጋር የሰማው ነገር በተለይ ደግሞ በጠላቶቹ በኩል የሰማው ነገር ትክክል አለመሆኑንና ይህ ነገር ተመራጭና ለሱ ለደህንነቱ የተሻለ መሆኑንም ነግሮ አስገንዝቦታል። ታዲያ ካሌብም ደግሞ ከነዚህ አይነት ክህደቶች የተነሳ ደግሞ እንግዲህ ምንም አላደረገችኝም ሲል ያን ሁሉ ያደረገችበትን ቲናን ዛሬ ላይ ምንም አላደረገችኝም ቲና ሲል ምን በደለኝ ቲና ሲል ደግሞ ቤተሰቡን የሚያስደነግጥ ነገር ነበር ያነሳው። ታዲያ ይህንን የልብ ያገኘችው ቲና ደግሞ ወደ ቤትም ተነስታ የመጣች ነበረ። የመጣች ቢሆንም ነገር ግን ሰላም ስላላገኘችና ፊት ስላላገኘች አባቢም ትሁቴም እጇን አንጠልጥለው እንድትወጣ ስላደረጓት ታዲያ እንግዲያውስ ጠብቁ የፈለኩትን ነገር ያላደረግኩ እንደሆነ በማለት የፎከረችበትንም ለማድረግ ወደ ፊት ለፊቷ ገስግሳለች፣ አምርታለች የገሰገሰች። ታዲያ ወደ ቤት ደግሞ ቂስሟ ተሰብሮ የተመለሰችው ትሁቴ ደግሞ ካሌብ ይህንን ነገር በተመለከተ ጊዜ ምን ሆነሽ ነው? ለምንድነው እንደዚህ ቂስምሽ የተሰበረው? ምን ተገኘ? ምን ተፈጠረ? በማለት ጠይቋትም ነበር የተበሳጨባት ቢሆንም እሷም የለኝን እውነታ የሚታወቀውን እውነታ ከተመስገን የተደበቀውን ከሱ ልጅ እንዳለኝ ካወቀ ልጄን ይወስድብኛል የሚል ፍራቻ ስለነበራት ይህችን ልጅ ተገዳ ተደፍራ የወለደቻት ሲሆን ነገር ግን ከወለደቻት በኋላ ልጇን ወዳና አምና የተቀበለች ለሱ ለእንደዚህ አይነት ሰው የጨካኝ ሰው መስጠት የማትፈልግ ሆና አምና የተቀበለች መሆኑንም ከታወቀ በኋላ ታዲያ አሁን ላይ ደግሞ ተመስገን ትሁቴ ልጅ እንዳላት ካወቀ በተለይም ደግሞ ከሱ ልጅ እንዳላት ከታወቀ ልጇን ስለሚወስድባት ልጇን በመውሰድ ትሁቴ ወደ ራሱ እንድትመለስለት የማድረግ ብቃት ሊኖረው ስለሚችል ነገሮቹ ስለሚቀልለት ይህ ነበር ቅስሟን የሰበራት። ታዲያ ካሌብም ደግሞ ይህንን ነገር በሰማ ጊዜ ተረጋጊ፣ ምንም አይፈጠርም በማለት ትሁቴንም ለማረጋጋት ሞክሮ ነበረ። ካሌብ እሺ አንተ ከቻልክ አረጋጋልኝ፣ አናግራት ታደርገዋለች። ይህንን ካወቀ ደግሞ የኔ ጉዳይ አይደለም፣ ልጄ ህፃናት፣ ልጄ ምን እንደሚያደርጋት ወይም ደግሞ የኔ ጣፈንታ እንዲከተለኝ አልፈልግም፣ እንዲከተላት አልፈልግም ስትል ለልጇ ደህንነት መጨነቋ በእጅጉ ለሱም አስደንግጦት በቃ እኔ አስቆማታለሁ፣ አናግራታለሁ ያለ ቢሆንም ነገር ግን ስልክ ቢደውልላትም ስልክም አልመለሰችም፣ ስልኳንም ዘግታበታለች። ታዲያ በዚህ የተጨነቀ ትሁቴ ደግሞ ወደ አባቢ በመደወል አባቢ ትልቅ ችግር ተፈጥሯል፣ ነገሩ ወዳልሆነ ቦታ ወዳልሆነ አቅጣጫ እየሄደ ነው ስትልም ደግሞ መሄድ እንዳለባትና አሁኑኑ ከሱ ቀድማ ወደ ክፍለ ሀገር መሄድ እንዳለባትና ለልጇ መድረስ እንዳለባትም ለአባቢ ቀድማ ሳውቀው ነበረ። ታዲያ አባቢም ደግሞ ባለሽበት ቦታ ተረጋጊ፣ ተረጋግተሽ ጠብቂ፣ ምንም ነገር አይፈጠርም ሲል ተረጋግታ እንድጠብቀውና ከአባቢ ጋር መፍትሄ ሊኖር እንደሚችል ምንም ነገር ይፈጠር ምንም መረጋጋት እንዳለባት ተናግሮ አባቢ አሁኑን እመጣለሁም ብሏል ነበረ። ታዲያ
ቲናም ደግሞ ይቺ ነገረኛ የሆነችው ቲና ደግሞ የምትፈልገው ነገር በምትፈልገው መንገድ እየሄደላት ስላልሆነ ስለዚህ አሁን ላይ በፍጥነትና በደስታ በመሄድ ወደ ተመስገን የተፈጠረውን ነገር ለመናገር በሩን አንኳኩታ ገብታለች። ታዲያ ተመስገንም ደግሞ በአንዳንድ ነገሮች የማትመቸው ቢሆንም ለክፉ ነገሮች በሙሉ ነገር ግን ተመራጭ እንደሚያደርጋትና በተለይም ደግሞ ትሁቴን ለማግኘት ብቸኛ የምትረዳው ሰው እሷ ስለሆነች በዚህ በኩል ትመቸዋለች። ታዲያ ቤቱን አንኳኩታ ደግሞ በአጉል ወቅት ወደ ቤቱ መሄዷ ያስገረመው ደግሞ ምን ልትሰሪ መጣሽ? ምን ቀረሽ? ምን ፈልገሽ መጣሽ? በማለት ቢጠይቃትም ቲና ግን ተረጋጋ፣ ዛሬ ደግሞ ጥሩ ነገር ይዤልሃለሁ በማለት ትልቁን ሚስጥር የተደበቀውን ሚስጥርና ተመስገን እንዴት አድርጎ ልጁንም ይሁን ትሁቴን ወደ ራሱ መመለስ እንደሚችል የሚችልበትን ቀላሉን ነገር የምታውቀውን ትልቁን ሚስጥር ነግረዋለች። ታዲያ እሱም ተናገሪ፣ ምንድነው ዳርዳር የምትይው ምንድነው? ተናገሪ ሲላትም ቲናም የሰማችውን ነገር ሙሉ በሙሉ ልጅ እንዳለውና የሚወዳት ሚስቴ የሚላት ትሁቴ ልጅ እንደወለደችለትና ልጅቷ ደግሞ ከሱ እንደሆነች የተደበቀ ትልቅ ሚስጥር እንዳለውም ነግራ እሱንም እንግዲህ በሮ ወደ ሀገሩ የሚሄድበትን ትልቅ ሚስጥር ዛሬ ላይ ትልቅ የሚስጥር ቁልፍ አቀብለዋለች። እንግዲህ ትሁቴ ቀድማ ትሄድ ይሆን ወይስ ደግሞ አባቤ ምን ያደርግ ይሆን የሚለውን በቀጣይ ክፍል አብረን የምናይ ይሆናል። የዛሬው ክፍል ይህንን ይመስል ነበር። በቀጣይ ተመልሰን እስከምንገናኝ መልካም ቆይታ